ያልተፈጠረ ነገር ይበዛል ልጄ። ባጠይቅኝ ይሻላል። ምሩዬ ምንድነው የተፈጠረው? ምንም አይደለም ጽ እንዴት አድርጋችሁ ብታስቡኝ ነው ጨቅላ ህፃናትን ይተናኮላል ብላችሁ የምታስቡት? ቅር ስላለኝ ነው። ምሩዬ እንደዚህ አይደረግም። ምንም ይሁን አባባ እዚህ ቤት ውስጥ ትልቅ ሰው ናቸው። እንደዚህ አትሁኝ እሺ። አይደለም እኮ ጽናት፣ እኔ እኮ ያለች ብቸኛ ልጅ እሷ ናት። በጣም ስለምሳሳላት ነው እንጂ በክፋት አስቤው አይደለም። አባባ እባክዎትን በክፋት አይዩብኝ። አዲስ ነገር ሲኖር ደግሞ ለእናንተ ለቤተሰቦቹ የምናሳውቅ ይሆናል። አሁን ግን በድጋሚ ልጠይቅህ፣ እርግጠኛ ነህ ይህንን ነገር ብቻ ልትነግረኝ ነው የመጣኸው? እንደነገርኩ ነው። ያው የተለየ ነገር ልነግርህ አይደለም ማመጣጤ። በቃ ሰላም ናሆም፣ እመነኝ ናሆም፣ ዛሬ ልትነግረኝ የመጣኸውን ነገር ሳትነግረኝ ብትሄድና ነገ አንድ ነገር ቢፈጠር እድሜ ልክህን ጸጸቱን አትችለውም። የእኛንም ደግሞ ስራ ታበላሽብናለህ። ይኸውልህ ነው እዚህ ቢሮ ውስጥ የምትናገራት ነገር ለአንተ ምንም ላትመስል ትችላለች። ነገር ግን ያቺ ቃል እኛ ጋር ስትደርስ ተሰንጥቃ ምን ብላ ብዙ ሚስጥርና ፍንጭ ልናገኝበት እንችላለን። በቤቲ ጋር በቃ እሱን ስታዩ ውስጥሽ ምንም አይነት የመሰበር ስሜት ከሌለ ነው ያኔ ሙሉ ለሙሉ እሱን ረሳሽው የሚባለው። እንዴት ነው ማደርገው? ሄዱ መንገዶቹ ሁሉ እኮ እያስታወሱኝ ያለው እሱን ነው። እረሳሁት ስል ደግሞ ድጋሚ የተመላለሰ ያደረሰብኝ በደል ጭንቅላቴን የተከራከረኝ ነው። ወይ ለራሱ በላይን ገሎ ራሱን ከህግ ለማዳን ሲልና አስክሬኑን አጥቦና ቀይሮ ያቀነባበረው የራሱ የግሩቤል ስራ ሊሆን ይችላል። ሁለት ሰው ሆን ብሎ በላይን አስቀድሞ ገደለው። ሰላም ሰላም፣ እንዴት ናችሁ? ወደ የቤታ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ተወዳጁ የሆነው እንግዲህ አጓጊ የሆነ መጥቷል ጽናት ድራማ ይዘንላችሁ መተናል። ያው እህትና ወንድም ከዛ በቃ ሚስጥር መደበቅ እናንተ ብትሆኑ ምን ታደርጋላችሁ? በኪራና በኪያ ዙሪያ ምን ይመስላል? እናንተ ብትሆኑ የምታደርጉት ነገር ምንድነው? ያው ኪያ የአባቱ ልጅ ብቸኛ እህቱ ናት። ነገር ግን ኪራ የት እንዳለ የት እንደገባ የሚያውቁት አባባ በእውቀቱና ጽናት ብቻ ናቸው። ያው ኪያ አታውቅም። ለኪያ ያልነገሯት ከክፋት አንጻር አይደለም፣ ያው እንረዳለን። ነገር ግን እሷ ብታቅ ደግሞ በእሷ ዙሪያ ያሉት ጓደኛዋ ኤደን፣ ሀና በጣም እንደ እህትማማች ስለሆነ የሚቀራረቡት እነሱ ይሰማሉ። እነሱ ከሰሙ ደግሞ በቃ ወሬው ይሄዳል ከሚል አንጻርና ከዛ ስጋት ነው ያልነገሯት። ነገር ግን ኪያ በጣም ነው አሁን የምትጎዳው በጣም። ምክንያቱም እሷ ሄኖክ በበደላት ሰዓት ደብቃለች። የደበቀችው ወንድሟን ሰው ጋር ላለማጋጨት ላለማጣላት ብላ ነው። ነገር ግን ይሄና ያ በጣም ይለያያል። ያው ምንም እንኳን ኪራ በዛ ሰዓት ጥሩ ሁኔታ ላይ ባይሆንም እሷ በዛ ሰዓት ያልተናገረችው ኪራ ጥሩ ሁኔታ ላይ ስላልሆነ ነው። ድርጅቱን ቤቱን በቃ ተዘርፏል፣ ተወርሷል። ያኔ ቤቱ ተባሮ ነው ያለው። በዛ ላይ ተጨማሪ ችግር መፍጠርና ሰው ጋር ማጣላት አልፈለገችም። ከዛ አንጻር ነው ትክክል ነች ዝም ማለቷ። ያው ራሷን ብትታመምም ራሷን እያስታመመች ራሷን እያበረታች ነበረ። ነገር ግን ለምን አልነገርሽን ብሎ በጣም ተቆጥተዋታል። ነገር ግን ደግሞ ይሄና ያ በጣም ልዩነት አለው። አስባችሁታል? አሁን ላይ ወንድሟ እንግዲህ እሷ ቤት ውስጥ አለች፣ እሷ እንዳታይ ተብሎ ምናምን ይሄ ነገር በጣም ነው የሚጎዳት በጣም። ምክንያቱም ሌላ እህትና ወንድም የላትም። እሷም ያላት እሱ ብቻ ነው። ቢነግሯትም በእርግጥ እሷ አትናገርም። ሚስጥራቸውን ሚስጥር አድርጋ ደብቃ ትይዛለች። ነገር ግን በር ላይ እያወሩ ስትሰማ በቃ በጣም ነው የምትጎዳው። ያው ኩባያ ውሃ ደፍታ ምናምን በኩባያ ውሃ ጥላ ወጥታለች። ነገር ግን ማን እንደሆነ አሁን የሚደርሱበት ይሆናል። እሷ እንደሆነች ቤት ውስጥ ያለችው ያውቃሉ። በእርግጥ ግራም ይፈጥርባቸዋል። ነገር ግን በጣም ከባድ ነው ለሷ። ትጎዳለች ከዚህ በኋላ።
በቃ አይወዱኝም፣ አያምኑኝም። ልክ እንደተገለለች አድርጋ ነው የምታስበው። እና ከጠበቃ ዮሴፍ ጋር ደግሞ ያው ያላቸው ቅርርብነት ደስ ይላል። ግን ኪያ እያፈቀረችው አይደለም፣ ገና ነች። እሱ ተደብቆ ያያት ነበረ። በጣም ነው ያፈቀራት፣ ደስ ይላል። መቼም እንደ ሄኖክ አይሆንም። ያው እንግዲህ ይመችህ፣ ጠበቅ አድርገህ ያዝ እንላለን። እንግዲህ የሚፈልጉትን ለማግኘት ዋጋ መክፈል ግድ ነውና በርታ፣ ተስፋ እንዳትቆርጥ ማለት ነው የምንፈልገው። ብነግራትስ ብሎ አሰበ። ነገር ግን ደግሞ ጥፊዋን አሰበና በቃ ብትመታኝስ፣ ባትቀበለኝስ። ያው በእርግጥ አሁን ላይ የምትናገርበት ሰዓት አይደለም፣ ያለችበት ሁኔታ ፍቅር እንደዚህ ተቀበይ ተብላ ስለ ፍቅር የሚወራበት አይደለም። እሷም ማበረታታት፣ እሷም ማጠነካከር ነው። እንኳንም አልነገርካት። ያው እሷም እያደር እየዋለ ምናምን ስታየው ወደ ማፍቀሩ ትመጣለች በእርግጠኛነት። እና በጣም ጥሩ አጋጣሚ ሆኖላታል። ሄኖክና ቤቲን ስታያቸው ደንግጣለችም ተናዳለችም። ያው በጣም ከባድ ነው፣ ምክንያቱም መሆን የለበትም። እሷ አትፈልገውም፣ ነገር ግን የወንድሟ ፍቅረኛ ነበረች። እንደገና የስራ ባልደረባዋ ነው፣ የወንድሟ ጓደኛ ነው። በቃ ብዙ ክደትና በደል ሲያደርስ አንድ ሰው ይሄን ያህል በጣም ይደብራል አይደለ? ያው እኛም ብንሆን ኦልሬዲ እንናደድበታለን። እኛም ቢሆን መናደዳችን የማይቀር ነገር ነው። የኔ የምንለው ሰው የነበረ ሰው በቃ ሆን ብሎ ደግሞ ከዙሪያችን ያለን ሰው ማግባት ማፍቀር ምን ማለት ነው? በጣም ከባድ ነው። ሄኖክ በጣም ብዙ ጥፋት ነው ያጠፋው። ከስህተቱ በቃ ተምሮ ለኪያ ጥሩ ፍቅረኛ ሆኖ ታግሶ ያው ምንም በቃ ብትንጠባረርበትም እናቷ እንደዛ ከፍ ዝቅ ብታደርገው በቃ መቻል ነበረበት። ትህትናውን ማሳየት ነበረበት። የእውነት በቃ የሚያፈቅር ሰው እንደዛ ሰውን በክፉ ነገር አይደለም የሚበቀለው። እና ያው እንግዲህ አልበሰለም፣ ገና ጥሬ ነው ሄኖክ። አሁን ላይ በጣም በሚያስጠላ ሁኔታ ነው እየኖረ ያለው ከቤቲ ጋር። አማንም አለ እንግዲህ፣ አማንም እያናደደው ነው፣ ድራማውን እየሰራበት ነው። ነገር ግን በቃ ራሳቸው እዛው አይጥና ድመት ሆነዋል። ያው እንግዲህ ቻሉት ነው የምንላቸው። ክፉ ያደረገ ሰው እረፍትና ሰላም አይኖረውም። አማን ቤቲን እያሳመናት ያለው እሷ እንዳልገደለች ነው፣ ኪራ እንደገደለ በቃ አንቺ አልገደልሽም ብሎ በጣም ነው ያሳመናት። በጣም በቃ ይህን ነገር ማሰብ አይፈልጉም። ገባቸው? በጣም ከባድ ነው። እጁ ያለበት አማን ነው። አማንና ቤቲ ናቸው በዋነኛነት። በቃ አንቺ አልገደልሽውም የገደለው ኪራ ነው ብሎ በጣም ነው ያሳመናት። እንደዛ እያለው ነው ለራሳቸው እየነገሩት ያለው። ግን ደግሞ እንግዲህ ምንም ማድረግ አይቻልም። እውነት ትቀጥናለች እንጂ ትመነምናለች እንጂ አትበጠስም። እውነቱ ይታወቃል። ወደማይፈልጉት ጨለማ ቤት ይወረወራሉ ማለት ነው። ኪራ አሁን ላይ ወጥቶ ቢጋፈጥ ጥሩ ነው። መርማሪውም በጣም ጀግና መርማሪ ስለሆነ ምንም ችግር የለውም። ቢታሰር በዋስ መውጣት የሚችልበት እድልና አጋጣሚ ይኖራል። ምክንያቱም ተጠርጣሪ ነው እንጂ ሙሉ ለሙሉ አይደለም የታመነው። ነገር ግን መያዙ አይቀርም፣ እየተደባበቀ እየመጣ ነው። እኔም እንደው መርማሪው የሚመለስ መስሎ የነበረ፣ ነገር ግን በር ላይ ሆኖ ስላልሰማም ሄዷል። ከቤት የወጣችው ጽናት ነበረች ከጀርባ መታ ያስደነገጠችው። ነገር ግን ባይመጣ ወይ ደግሞ ከመጣ እንደዚህ ካልቻለ በቃ እውነቱን ወጥቶ መጋፈጥ አለበት ነው የምንለው። ካልደፈረሰ አይጠራም አይደለ? ስለዚህ ኪራ ውጣና እንግዲህ እውነቱን ተጋፈጥ እንላለን። ስለ እውነት ደግሞ ምንም ይኮናል። ስለ እውነት ብዙ ዋጋ ይከፈላል፣ ብዙ መስዋዕት ልንከፍል እንችላለን። እና ያው ደግሞ የመሸል ቢመስለንም መንጋቱ አይቀርም።
ስለዚህ ኪራዬ ውጣና እውነቱን እንግዲህ ተጋፈጥ። ኪያ እህትህንም ይቅርታ ጠይቅና አቅርባት፣ ያገለላቸዋት እንዳይሰማት። ምክንያቱም ያለቻችሁ ለእናንተ እሷ ነች፣ ለእሷም ያላችኋት እናንተ ናችሁ። ምሩና ጽናት የሚደባበቁ አይደለም። ነገር ግን የተሰጣትን መድኃኒት እየወሰደች አይደለም። ለእሷ ለአይምሮዋ እንዲረዳት ተብሎ ነው የተሰጣት መድኃኒቱ፣ ለሌላ ነገር አይደለም። ነገር ግን እየወሰደችው ስላልነበረ ስላልጎደለ ነው ለምንድን ነው የምትደብቂ ምናምን እያለቻት ያለችው። ይህንን መድኃኒት እየወሰደች እንደሆነ ነው የሚያውቁት። እሷ ግን እየወሰደች አይደለም። ነገር ግን ምሩ እንደ እህት ነው፣ ከክፋት አንጻር ምናምን አይደለም። እንደዚሁ ሽማግሌው ሰውዬ ልጇን ታቅፋ ስታይ በጣም ነበረ ያሳቀችን። አረማመዷ በጣም ብቻ በጣም ከባድ ነው። አስባችሁታል? በስተመጨረሻም አባባ በቃሉ የሰጧት ምሳሌያዊ ንግግር ያው ትልቅ መልእክት አለው። የሮጠች ዳኮ ነው የተቀበለችው ልጇን። እግዚኦ እግዚኦ በጣም ከባድ ነው። ልጅ የእግዚአብሔር ስጦታ እኮ ነው ምናምን እያሏት ነው አባባ። ነገር ግን በቃ ደንግጣለችም እንደዛ በማድረጓ ምናምን። ያው እናውቃለን በፈተና ነው የወለደችው ምናምን። ነገር ግን በዚህ ልክ ጥሩ አይደለም ብዬ እኔም እቃወማለሁ። እንደዚህ መሆንሽ ምሩዬ ጥሩ አይደለም። ልጅ የፈጣሪ ስጦታ ነው። እንግዲህ ድጋሚ መውለድ ነው። ቤቱን በልጅ መሙላት ነው ያለብሽ። አንድ ልጅ ላይ ሙጭጭ ብለሽ ልጄ ስስቴ ምናምን ያልሽ ሰው ጋር ከምትቀያየሚ። ምክንያቱም አባባ ለክፋት ለተንኮል አይደለም የመጡት። በእርግጥ አሁን ላይ ሰው ትልቅ ትንሽ ልጅ ምናምን አይልም። በጣም ከባድ ጊዜ ላይ ነው ያለ ነው። ነገር ግን በዚህ ልክ ደግሞ መስጋትና መፍራት ጥሩ አይደለም። ሩዬ አይዞሽ፣ አትደናገጭ በሁሉም ነገር። ለጽናት እንኳን ራሱ ለመስጠት ትፈራለች። ምክንያቱም ባለፈው ታቅፋ አልሰጥም አለቻት ምናምን ነገር። ያው ታቅፋ ደግሞ የከፍ ዝቅ አይነት ነገር እያረገቻት ነበረ። በጣም ነው ስስት የምትልላት። ያሳሳል በእርግጥ። ነገር ግን ያው ከባድ ነው ደግሞ በዚህ ልክ መሆን። ምክንያቱም ምን እንደሚመጣ ፈተና ምናምን አይታወቅምና ያው ያሳድግልሽ እንላለን። የምሩ ልጅ ጨርቅ ነው፣ አሻንጉሊት ነው፣ ያከራይተነው ነው። ምን ትላላችሁ? ኮሜንት ላይ እስኪ ጻፉ ሀሳብ አስተያየታችሁን። ወይስ ድምጹ ብቻ ነው የኪራይ? ምን ትላላችሁ እናንተ? ኒናና ናቲ ደግሞ በጣም ደስ ይላል። ናቲዬ ይመችህ ብለናል። በቃ ኒና በጣም ደስ ብሏት ፈጣሪዋን እያመሰገነ ትገኛለች። ቀጣይ አሁን በቃ ወልዳ የምናየው ኒናን ነው። ኒና ልጅ ትወልዳለች። በጣም ደስ ይላል። እንደምትረዳውም ነው ቃል እየገባች ያለችው። በጣም ደስ የሚል ፍቅር ጊዜ እንግዲህ እያሳለፉ ነው። የፍቅር ቄጠማቸውን እየቀነጣጠሱ ነው። ይመቻችሁ ብለናል። በጣም ነው ደስ የሚለው ሰው ሲቀየር፣ ሰው ሲለወጥ በጣም ደስ ይላል። ከጥፋቱ ሲመለስ ጥፋትና ስህተቱን ሲያርም በጣም ነው ደስ የሚለው። ምክንያቱም እሷን በቃ ማንነቷን ያውቃል። ነገር ግን ያው ከነ ማንነቷ ነው የተቀበላት። መሆንም አለበት። አንድን ሰው ስንወድ የትላንት ስህተቱን የትላንት ጉድለትና የትላንት ስራውን እያሰብን ማሸማቀቅ አስፈላጊ ነገር ስላልሆነ ማለት ነው። ናትዬ በቃ ከልብህ ምርጥ ሰው ነህ። እንደ ጎዳሃት ምናምን ነገር ጥፋት ግን አምናት ስለተሻሻልክ በጣም ደስ ብሎናል። በዚሁ ቀጥል። ቀጣይ ደግሞ የልጅ አባት እንደምትሆን ምንም ጥርጥር የለውም። አንድ ኒናን አንድ አንተን የሚመስል ልጆች ትወልዳላችሁ ማለት ነው ይመስለኛል። ግን መንታ ነው የምትወልዱት፣ አንድ ሴት አንድ ወንድ። በቃ አሁን ስም ለማውጣት ብቻ ነው መዘጋጀት ያለባቸው። እና የጽናት ምሳቃ እና የኪያ
ጥያቄ ጽናት ለማን ይመስላል የቋጠረችው ምሳቃውን? ጽናት የቋጠረችው ምሳቃ ለኪራ ነው። ነገር ግን እንደዛ ማድረጋቸው ጥሩ አይደለም። እኔ ልበላ ነው በጣም ነበር ድንብርብር ያለችው ጽናት። ኪያም ፊቷ እየተቀየረ ነበረ። የዋሸቻት እንደሆነ ታውቃለች። ይሄ በጣም ከባድ ነው፣ በጣም ከባድ ነው። አስባችሁታል? እና ለማን ይሄ ሁሉ ምናምን በቃ እንደዛ እያለቻት ነበረ። ነገር ግን ልትነግራት ፈቃደኛ አይደለችም። የተቋጠረው ምሳቃ ለኪራ ነው። ለኪራ ቋጥራ ስትሄድ ትታያለች። መታየቷ የማይቀር ነገር ነው። ምክንያቱም መርማሪው በጣም ጎበዝ መርማሪ ስለሆነ በዛ ሰዓት ትታይና ኪራ ያለበት ቦታ ላይ መድረሳቸው የማይቀር ነገር ነውና ይሄ እኔ አልደግፈውም። ያው እንግዲህ ምንም አማራጭ ስለሌላቸው ነው። ምክንያቱም አንድ የተደበቀን ሰው እየሄዱ እየጠየቁ ምናምን በቃ አስባችሁታል? ከነሱ ቤት የሚገባ እግረኛ የሚወጣ ሰው ምናምን ደግሞ መርማሪው ተከታትሎ ይደርስበታል። ይሄ በጣም በቃ ለመርማሪው ቀላል የሚሆን ነገር ነው። ናሆም በመናገሩ ምሩ ደስተኛ አይደለችም። ሰውየው ቤት ስላለው በቃ ስልክ ሲያወራ ሰማ ምናምን ብሎ ለሰጠው ፍንጭ ለመርማሪው ደስተኛ አይደለችም ምሩ። ጽናትን ብታቅ በጣም ነው ቅር የሚላት፣ ደስ አይላትም። ነገር ግን እውነታውን ለጓደኞቻቸው በዙሪያቸው ላሉት ሰዎች ቢናገሩና እንደው ቢያንስ ከነሱ እንዳይወጣ ቢያስጠነቅቋቸው በጣም ጥሩ ነበረ። ነገር ግን ወሬ ደግሞ ከሄደ ሄደ ነው። ከአንድ ሰው ካለፈ በቃ አለፈ ነው። ያው እንግዲህ ምንም ማድረግ አይቻልም። ወደው አይደለም እየደበቁ ያሉት፣ ስለማያስቡላቸው ምናምን አይደለም። ጓደኞቻቸውን በጣም የሚዋደዱ ናቸው። በጣም በቃ የሚተሳሰቡ የሚተማመኑ እንደዛ ስለሆኑም ነው በዚህ ልክ ጽናትን እየጠበቀ ያለው ናሆም። እንደ ጓደኛ ብቻ ሳይሆን እንደ ቤተሰብ፣ በቃ ትክክለኛ ቤተሰብ እንደዛ ሆኖ ከጽናት ጎን ያለው ስለ ጓደኛው ስለ ኪራ መጥፋት የሚያስበው ያው ትክክለኛ በቃ ጓደኛ ስለሆነ ነው። ናሆምም ቢሆን አይፈረድበትም። ነገር ግን ምሩን ቢያማክራት ጥሩ ነበረ ከማድረጉ በፊት። ያው እንግዲህ ከስጋትና ከፍራቻው ያለውን ነገር ነው፣ ለሴፍቲ ነው የተናገረው፣ ከሌላ አንጻር አይደለም። ይመችህ ናሆም፣ በቃ አንተ ምርጥ ጓደኛ፣ ጀግና ጓደኛ ነህ። በቃ ይመችህ ማለት እንፈልጋለን። ለዛሬው ይህን ይመስላል ያዝንላችሁ ቪዲዮ። ለቤታችን አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። እናመሰግናለን።